ጥሩ ሰው ነው። በጣም ጥሩ ሰው ነህ። ከሆነማ ያንን አሸገህ ብትልክላት እኮ እሷም ኑሩ አትሮጥም ነበር። አይታሸግም እሱ ቆርጠህም ቢሆን መላክ ነው። ጋይስ ታፕታፓሉ ሁሉም ነገር ቢሳዳ ለምን ታገናኛለሽ? አሁን ቁም ነገር እያወራ ቁም ነገር እኮ ነው። እቺ ልጅ ካማራት አንተ አበባ እንደላክላት እሷን በፖስታ ጠቅልላ ልትልክልህ አትችልም። ሀወኒ የኔ ማር ጋይስ አንድ አበባ ሙሉና ልክልህ አትችልም ማለት። ስለዚህ አንተ አበባ ጠቅልለህ እንደላክላት ጋይስ አበባ ስጡ ወሬን ቆይ እኔ እስር ቤት ሆኜ አበባ መላስ ሂደሷ ጥፋት ነው አጠፋም ነው እኔ ያለሁ አይደል ጭምር። አንተ እኮ እኔ ላይ ነው እኮ ቺት ያደረገው እንዴ? ምን ሆነ ነው? ቁም ነገሩ ከቀሉ ጋር ድብልቅልቅ ታደርጋለህ። በእኔ ላይ ቺት አላደረክም አንተ። ጋይስ አንድ አበባ ስጡ ወይም ይበራድሱ። አንቺ ለእኔ ወንድሜ ነሽ። እሱን አምናለሁ። ወንድሜ ለጭራሽ እህትህም አይደለም ወንድሜ ላይ ነው። እኔ ከአንቺ ጎን ቆሜም አይቆምብኝም። በሌላ ሴክሹዋል ማለት ነው። እንደዛም ታስብ ነበር። የሚያምር ሰውነት ነው ያለሽ፣ ግን እኔ እንደዛ ወይ አላስብሽ። ይሄ ይኸውልህ ስታየኝም በአካል ጎረምሳ ሆንኩብህ። አይ ነው አንቺ ወንድም ነሽ። ቅጣት በስንት ነው? 5000። እሺ እሱን ተውና አሁን ስጠይቅሽ የመጀመሪያው ነገርኩሽ፣ ሴት ልጅ ቤቷ ካላደረች በጣም ከባድ ሌቭል ላይ ደርሳለች ማለት ነው። ሙና እንዴ ከንፈር የደረቀ የሆነ ነገር ልቀባ መጣው። እስከዛ ጥያቄ አዘጋጅ። እንትና ታፕታፕ ኮሜንት ማይሆን ትራሽ የሆነ ኮሜንት አትጻፉ። ታፕታፕ ብታረጉ ይሻላል። ገብቶ ነው ደስ ጊዜ ጠብቆ ሀገር ጋይስ ታፕታፕ አልኩ። ስማ ጥያቄ ክንቀጥለው ለጥፎ እንኳን አብሮ ደረሰን ጋይስ። ግን ኮፒ ሊንክ እና ታፕታፕ አልኩ። ሞት ጥያቄ ክንቀጥለው አፌ ውስጥ ያሉ ምግብ ይጫሉ ምን ያደርጋል? ሰውነት አይሆንክ። ላሳይሽ እንጂ አሉት። አንድ ሴት ልጅ ፍቅረኛ ኖሯት ከሌላ ሰው ጋር ከጨፈረች ቺቲንግ ነው? ቺቲንግ ነው። ከሌላ ሰው ጋር ከጨፈረች ማ ቺቲንግ እንዴ? ምን ነው ቺቲንግ ደግሞ? ጭፈራም ቺቲንግ ሆነ እንዴ? ጋይስ ታፕታፕ አርጉ። እኔ ታፕታፕ በጣም ሼር ኮፒ ሊንክ ማርጉሽ ይኸውልህ ስትይ ቆንጆ ጭፈራ ማለት ገና በስድስት ጉንጭ ቢኖርም በስድስት እንበላለን። ቺቲንግ ማለት የግድ የኔ እንትን ከአንቺ ጋር ሲገናኝ ማለት አይደለም። እንደዚህ ካልገባ ቺቲንግ አይደለም።
እኮ ነው ሞን ግብት ሲል ካላየች ቺቲንግም አይደለም መመስከረም አችልም። አንቺ እኔ ላይ ጥብቅ ብለሽ እየጨፈርሽ ጌጥሽን እዚህ ጋር አምጥተሽ እየጨፈርሽ እሱ ቺቲንግ አይደለም? ፍቅረኛ ካለሽ አይደለም። ወደ እንዲት ማለት ያላችሁ ታፕታፑ ሼር አድርጋይስ ምንድን ነው ፈራቸው? ምን ያምን ችግር አለ? እስቲ ኢምባል 10 ግብት ጥልቃት በስቲ ላኪልኝ። እኔ ምንሽ ታፕታፕ ይታይሻል? ለእኔ እኮ አይታየኝም። ለማላንቱ ዘጠኝ ጋይስ 3 አንዳንድ አባ አራት ሰው ጋይስ 3 ሰው ቶሎ በሉ 3 ሰው ጋይስ አንዴ ሞን ቅልቅጣው በእናታችሁ 3 አንዳንድ አበባ ትስጡ። ምን ተሰጥቶ ነው ጋይስ 3 ሰው እሳብ ጋይስ 3 ሰው ቶሎ በሉ ሌትስ ጎ ጋይስ 3 ሰው አንዳንድ አበባ 2 ሰው አንዳንድ አበባ አበባ የሌለው ማህበረሰብ ነው የሚያይ። እናውራ ይሻላል። እሺ አሴንጂ በይስ ኢምባል እስቲ ማን ይገላክ ነው? ጋይስ አበባ ሙሉ 3 ሰው አንዳንድ አበባ አይሞሉልሽም። አንቺ እኔ ላይ አፈንድደሽ ትወርክ ያራሽ እየጨፈርሽ ሲንገር ሲጀመር እኔ ፍቅረኛ ካለኝ አንተ ጋር ምን እሰራለሁ? አንደኛ ደረጃ። ሁለተኛ ደረጃ ደግሞ ከጨፈርኩኝ ደግሞ ፍቅረኛ የለኝም ወይ ደግሞ አንተ ላይ ፍላጎት አለኝ ማለት ነው። ፍቅረኛ እያለኝ ግን ደግሞ ታረክሽ ማለት ነው። ቺት አለ ቺት ይባላል። ቺት ምንድን ነው? ቺቲንግ አይደለም ይሄ። እሺ እኔ ያቺ ባለች እንበል ሮብሲ እንበል ነው አላገባሽም እንበል። ኧረ እኔም አላገባህም። ምን ሆነ ነው? አይ ፐርሰናል አትውሰጂው እንግሊሽ ምናምን ነው አላገባሽም ስትል እኔም እንደማላገባ እሱንም እያወቅ እኔ እናንተ ብቻ ምድር ላይ ብንቀር እኔ አላገባህም። ግን ምሳሌ ማትውሰድ አልፈልግም። ሌላ ሰው ምሳሌ አድርግና ንገረኝ። ስሜት ያትኝ አይ ምሬ ነው። ሌላ ሰው ምሳሌ መውሰድ ይችላል። አያርግብኝ አንተ እኔና ሚስት ያለችን በል ግን እንዲገባሽ ነው በአንቺ ያደረኩት። አንቺና ባልሽ እሺ፣ በእኔና ባል አትፍጠኝ ሚስት እኔና ባል እሺ፣ አንቺና ባልሽ አላችሁ። ከዛም በኋላ ባልሽ ሄዶ አንቺ በሌለሽበት ታይም ከሌላ ሴቶች ጋር ይጨፍራል። አሁን ያልኩሽን አይነት ጨፈራ። ኦኬ፣ ሴቷን ስሩ አስገብቶ ማለት ነው ገጥመው ማለት ነው። እሺ፣ አንቺ አየሽ ያንን ነገር አትናደጂም? ባሌን አምነዋለሁ። አንተ ሚስትህን ለምንድን ነው የማታምናት? ሲጀምር ካልተማመን ካብረን መሆኑ ጥቅም የለውም። ይኸውልህ ግንኙነት ማለት ሪሌሽንሺፕ ማለት መተማመን ማለት ነው። እና ገብቶኛል። ካላመንካት እንትን ግን ይኸውልህ አሁን እንደ ሁኔታው ነው። የማላምነው ከሆነ ከዚህ በፊት ቺት አድርጎ የሆነ የማይሆን ነገር አይቼበት ከሆነ እርሙን ያወጣል። ከዛ በኋላ ምንሽሩን አይጠቀሙም። እሱን እመንበት። ግን ደግሞ እማምነው ከሆነ እስካሁን ያለኝ ባሌ ማለች እኔስ አምናቸዋለሁ። ስለመተማመን እኮ አይደለም ያልኩሽ። አመንሽው ወጣ ባልሽ አለን እኮ ክለብ ወጣ አመንሽው አመንሽው የወጣሽው በአጋጣሚ ሲጀመር የኔ ባል ክለብ ምን ይሰራል? ሙስሊም አይደለም እንዴ? ይህ ሴናሪዮ እኮ ነው እያወራን ያለ ነው እኮ የሆነ እኮ ታሪክ እኮ ቢሆን ኦኬ ቢሆንም በምሳሌ ቢሆን የኔም ባል አትውሰድ ወይ የራስህ ሚስት ክለብ ውሰዳት ምናምን። እኔ ክለብ እኔም ባሌም አንሄድም። ስለዚህ በምሳሌም ቢሆን አንደኛ ምሳሌ ባልሽ ብሆን እንዳትለኝ፣ አንደኛ ምሳሌ። ሁለተኛ ምሳሌ ደግሞ ባልሽ ክለብ ቢሄድ አይሆንም እንዳትለኝ፣ ምሳሌም ቢሆን ያንተ ሚስት እሺ ክለብ ሄደች እንበል፣ ከዛስ
ኮካው ነው ጋይስ። ተብትቦ ምኖች የምንሆናቸው ነው። ተብትቦ ታብታባሉ። አንቺ አልጋ ላይ ስታገኙ ብቻ ነው ቺት አረገ። አልጋ ላይ መኮ ሲያስገባ ካላየሽው ቺቲንግ አይደለም። ተቃጥፎ ቢተኛ ችግር የለውም። አምኗል አይነሳም ሲጀመር ለሌላ አምናለሁ። እውነት አምናለሁ። ሞን አምናለሁ። ባሌን አምናለሁ። ካላመንኩት አብሬው መሆን አልፈልግም። እየተጠራጠርኩ በእኔ ላይ ቺት አደረገብኛል ና ምን ሲጀመር ፋታ ሰጥቼው መች ጊዜ ሰጥቼው ነው ቺት የሚያደርግብኝ? እሺ አንድ ጥያቄ ልንጠይቅሽ። ባልሽ አለ አንቺ ላይቭ እንዲህ ገባሽ እንበል። ባላለሽ ግን ላይቭ ገባሽ ትወርክ እያረግሽ ምናምን ብትጨፍሪ ቺቲንግ ነው? ቺቲንግ አይደለም። ቺቲንግ አይደለም። አይመለከቱም። አንቺ ላይቭ ላይ ገብተሽ ለምታደርግ ነገር አይመለከቱም። ምክንያቱም የማደርግበት ምክንያት ሊኖረኝ ይችላል። ወይ ቅጣት ተቀጥቼ ሊሆን ይችላል ወይ ምናምን ላፊ እሱን የሚያስደብር ነገር አላደርግም። ከሆነ ግን ከደበረው ግን ሙቮን እንደ ሙቮ ማለት አንድ አበባ ውስጥ እንዴት ነው ቺቲንግ ሊባል የሚችለው? አንድ አበባ ስጡ፣ ሌሎቻችሁ ታፕታፕ አድርጉሽ። ጋጥ ወጥነች እያሉ እውነት ነው። እንደዚህ የምታስቢ ከሆነ ጋጥ ወጥነሽ። እሰይ እንኳን ደግ አደረኩ። እንኳን የሚደብረው ሰው አለ ይታነቅ። ባሌም ከሆነ አንተ ጋር መጥቶ ጋጥ ወጥነች ያለው ታነቅ በልሃለች በለው። እየሰማ ነው። ባሌም ከሆንክ እንደዚህ የምታስበው ወይ እንደዚህ ያልከው ታነቅ። እሺ ተናዱ። አሁኑ ባልሽ ሌላ ሰው ላይ ተወርክ ስታረጊ አይቶ ቢመታሽ ማን ነው የሚጠየቀው? ሲጀመር እጁን እንዳልሳብኝ ፍቃድ የለውም። እጅ ማንሳት መብት የለውም። እኔ ላይ ማንም ሰው ማንም ላይ መብት የለውም። እጅ ማንሳት መብት የለውም። ሲቀጥል ደግሞ እኔ ሌላ ሰው ላይ ሂጄ ለምን ስትወርካለሁ? ላይቭ ላይ ካልክ ላይቭ ላይ ብቻዬን ሆኜ ነው ትወርክ የማደርገው። መጨፈር መዝናናት ከፈለገ ውስጤ ግን ደግሞ ሌላ ሰው ላይ ሂጄ ትወርክ አላደርግም። ከሆነም ደግሞ ባልሽ መሆኑ ምንድን ነው ጥቅሙ ለሱ? አንቺ ለሱ ታምነ እሱ ብቻ ማየት ያለበት ነገሮች አሉ እኮ እና ካዲያ እሱ ብቻ ነው እኩል አብዛኛውን ነገር። አንቺ አሁን የሰማን ሚስት ሆነሽ የምን ብዙ ሰው ለማሻፈር ትጠሪያለሽ? መቼ እኔ ለማሻፈር አልጣርኩም። ላይቭ ላይ ከደንሽ እንዲህ ከአማረኝስ መደነስ ካሜራሽን አጥፍተሽ አትደንሽም? ለምን ካሜራ ብርት ምንስ ከአማረኝስ? አይ ሞን አንዴ እኮ ነው እዚህ ምድር ላይ የምንኖረው። አንዴ ነው የምትኖሪው። ግን ባለትዳር ከሆንሽ እኮ የአንቺ ፊሊንግ ብቻ ለመጠበቅ ያለ ሲጀመር ባለትዳር ከሆንኩኝ የ80 ባል ካለኝ ላይቭ ላይ እኔ ምን እሰራለሁ? እና ሁለት እኮ የተለያየ ነገር እኮ ነው የምታወራው። አንዴ ምን እሰራለሁ ትያለሽ፣ አንዴ ደግሞ ባለነት ነው ትያለሽ። ባልና አሁን ፍቅረኛ አለሽ እንበል። ፍቅረኛ ኖረሽ ላይቭ ላይ መተሽ የሀገር ሰው ማሻፈድ እኮ ነውር ነው። ከዛስ እኔ ሌላ ሰው ስላየኝ የሚደብረው ፍቅረኛ ካላመነኝ በእኔ እምነት ከሌለው ሌላ ሰው እኮ ማየት እኮ አይደለም። ሌላ ሰው ማየት የሌለበት እንዴ? ሌላ ሰው ማየት የሌለበት ከፍቼ ነው እንዴ ማሳያቸው? አውጥቼ ነው እንዴ እንትን የምለው? ፊልም እንድናይላባት እንዴ ምናመክ ነው መሆን ስንት አይነት ሰው አለ የሚለውን ሰው እያታገኝ አንተ ገና ለገና ያኔ ቺት ተደረገብኝ ብለህ እንደዚህ ያዙ ይልቀቁኝ ዘራፍ ቡራ ካኪ ዘራፍ ምናምን ምን እንዴ? በአንድ ሴት ምክንያት ሁላችንም እንደምን እንጨፈጨፋለን?
ወይ በአግባቡ ስራን የለ ቺት እንዳታረግብ ያችልች አስተሳሰብሽን እኮ ነው ጥያቄ የሌላ አስተሳሰብ መሆን መቼም አታገኘው። ምን ጭራሽ ላይቭ ላይ ሆነ እኔ ከኔ የሆነ ነገር ጠይቀ ከኔ የሆነ ቋሚ ነገር ልታገኝ መቼም አታገኘው። እንደዚህ አይነት ነገር ግን ደግሞ አንተ ያኔ በአግባቡ ብትሰራ በአግባቡ ብትከባከብ አበባ እንትን ይሆናል አይሆንም። በአግባቡ ወጥረ ወገብህን አስረ ብትለፋ ቺትም አይደረግብህም። ቺትም አይደረግብህም። ገባ ወጥረ ብትሰራ እንዴ ቁጭ ብለህ እንደዚህ እንደምትበላው ስንክ አድርገህ ብትሰራ የትም አትሄድብህም። ሲጀመር ማለት ነው የእውነት መሆን ተረዳፊ ይስማል። ባይዘው ይል ሴት ልጅ የትም አትሄድም። የትም እስር ቤት ነበርኩ እኮ የእኔ እናት ከእስር ቤት ወጥቻ ከእስር ቤት 43 ቀን የታሰርኩ አይደል? ከመግባት በፊት ወጥረህ ማለት ነው ብትል አመት ብትታሰር ቁጭ ብላ ነው የምትጠብቅህ። ቢያስቸግሯት ትሰፋዋለች ድፍና አድርጋ ያማልልኝ። ሲጀመር እንደዛ የምታስብ ሴት መቼም አትቆምም። በሴክስ የምታስብ ሴት እንዲህ ካልተደረገ ብላ የምታስብ ከሆነ ሞንቶ ምን ሆነክ ነው? ቅመም እኮ ነው እሱ። ጋይስ ታታባርኩ ከዚህ ከጨለማ ውስጥ አንትን በል ምን ቦታ እንግዲህ እናት ደውልሻለ ቁጥርሽን አገኘሁት እኮ አየሁት። ደውልሻለው ነገር ሰላም መሰለኝ እኮ ቢዩ ዴሊቨሪ ሹፌር ነው። 15 ብር ተሳስቼ አጉድዬ ልኬበት በቃ 15 ብር 715 እኔ ባለፈው ቴሌ ብር ላይ 13,000 ብር ተሳስቼ ለሰው ልክ ያለው የምታየኝ ከሆነ ሰውየው እባክህ ብር መልስልኝ። እባክህ እንዳትመልስላት። አሁን ወደ ወሬያችን ስንገባ ሴት ልጅ በወሲባዊ ደስታ ሌላ ወንድ ያስደስተኛል ወይ የተሻለ ወሲብ ደስታ አገኛለሁ ብላ ማሰብ የጀመረሽ ቀን ፓርትነር አያስፈልጋትም። ሲጀመር ለዛ አይደለም እያልኩ ያለሁት መሆን አልተረዳኝም። እኔ እያልኩ ያለሁት ሲጀመር ከአንድ ሰው ጋር ነው መሆን ያለባት። ባሌ ግን በስነስርዓት በአግባቡ ካረገ ማን አባቱ ፍለጋ የትኛው ወንድ ከሱ ምን ጎደለብኝ ብዬ ነው ከልቤ ሌላ ቦታ የሚሄደው? ሩም ለሩም የምላረት ታገኘኛለህ ሞን እና የራስህ ጉድለት ነው። የራስህ ጉድለት አንዳንዴ ሆቢያችሁ ይሆናል። እንደዚህ አይነት ስራ መስራት የምትፈልጊ ከሆነስ? እኔ አልፈልግም። እኔ አሁን ራሴን ወክዬ ስናገር አልፈልግም። የአንተ ሚስት ደግሞ ቺት ያደረገችብህ ልትፈልግ ላትፈልግ ትላለች። እሱ ነው ይታደላል። አንድ ነገር ልንገርሽ ሮብሲ፣ አሁን ቀላል አይደለም፣ ቁም ነገር ኮፒ ሊንሽ ናችሁ ጋይስ። እኔና አንቺ ፍቅረኛሞች ነን እንበል፣ አላስደሰትኩሽም እንበል አልጋ ላይ ፍቅረኛሞች አይደለንም። ቆይ አይ ቁም ነገር ነው። ቁም ነገርም ቢሆን እንዴ ነው ምሳሌም ቁም ነገርም እንዳትወስድ ባለሽ ነኝ ፍቅረኛሽ ነኝ እንዳትል አልፈልግም። ምክንያቱም ሴትዮ የምትሰሚ ከሆነ አሁን ጓደኛ ብለሽ ያልሺው ሰውዬ አልጋ ላይ ማያስደስትሽ ከሆነ በስርዓቱ ይሄን አስተካከል ወይ ደግሞ እንለያይ ማለት እየተቻለ እሱ እያለ ሌላ ሰው ጋር መሄድ ልክ ነው? አንተ ነህ እሷ ጋር ያለከው እኮ እንጂ እሷ ከአንተ ጋር የለችም ማለት እኮ ነው። እንደዛ አደረገች ማለት አንተ ነህ በተስፋ እዛ ቦታ ያለከው። አንችልም እንሂድ እንለያይ ማለት እኮ የአባት እኮ ነው። በቃ እኮ ይኸውልህ በድርጊት ነገረች እኮ። አንድ ቀን አልጋ ቤት ሆና አልጋ ቤት አንተ ለእኔ አበባ ላክልኝ እንበል። አንድ ቀን አልጋ ቤት ሆኜ አበባውን ተቀበልኩ ማለት ሁለተኛ ቀን ሲጀምር ለምን ትልካለህ? አንተ ለምን ትልክልኛለህ? ሴትዮ ስለ እኔ ታሪክ እኮ አይደለም እየነገርኩህ፣ ምሳሌ ነው እየነገርኩህ ያለሁት። ስለዚህ ምንድን ነው እያልኩ ያለሁት? በአፏ ባትናገርም በድርጊቷ ኦልሬዲ አንተ ነህ እንጂ ከእሷ ጋር ያለው እሷ ከአንተ ጋር የለችም ማለት ነው። ያቺ ሴት ነው እያልኩ ያለሁት። ምንድን ነው ቅመሻል? አላውቅም። ብትቅም የሚኖሩት ስሚ ነበር። በትክክል እየነገርኩሽ ያለሁት ታሪኩን አታደበላልቂ። ሲጀመር የእኔን ታሪክ አታውቂውም። ኮኪ ናት የምታውቀው። እሷ አውቃለሁ ባይዘወይ አታውቂውም።
ቺት ያደረገችው እኔ ከወጣው በኋላ ነው። እዛ ውስጥ ሆኜ አይደለም። አስራታችሁ ግን አሁን እያልኩሽ ያሉት ለአንቺ አንድ ሰው በወሲብ ደስተኛ ካልሆነ ከሚስቱ ጋር ወይ ሴቷ ከወንዱ ጋር ደስተኛ ካልሆነች ይሄ ነገር አላስደሰተትም። ስለዚህ እንለያይ። ያባት እኮ ነው። ስለወሲብ ምን አውቄ ነው ከኔ ጋር የምትሟገቱ? አንተ ራስህ ቅድም ምን እያልሽ ነበር? ምን አውቃለሁ ድንግል ነኝ ሞን እያልሽ ነበረ እኮ ቅድም እኮ። እኔ ወሲብ ምን እንደሆነ አላውቅም። ትምህርት ቤት የተማርኩትን ነው አሁን ራሱ እንጂ ሞክሬ አላውቅም። ለምሳሌ እንዴት አውቄ ነው? ከኔ እንዴት የሆነ ነገር ትጠብቃለህ? አሁን ከትንሽ ደቂቃ በፊት እኮ ካላስደሰትካት እያልሽ ነበር። አላስታውስም። በስተሻል ማለት ነው። አናትሽ ላይ ወጥቷል ማለት ነው። ምኑ? አረ ስንት አይነት ሰው ነው ያለው? አረ ዘንድሮ ሴቶች እግዚአብሔርን እውነት እኔ በጣም ያሳዝኑ። ገጠር የሚደፈሩ ሴቶች አሉ። ገጠር ትንኮሳ የሚደርስባቸው ሴቶች አሉ። ያለ አግባብ በአስተማሪያቸው፣ በአሰሪዎቻቸው፣ በብዙ ነገር በእንጀራ አባቶቻቸው የሚተናኮሉ ሴቶች አሉ። በሚተናኮሉ ጥቃት የሚደርስባቸው ሴቶች አሉ። ከተማው ላይ ግን ያላችሁት ሴቶች ከተማው ላይ በተለይ ክለብ መዝናኛ ቦታ የምትሄዱ ያንቺን እንትን አይቶ አበባ ሴቶች አንድ አበባ ጋይስ እኔ ጋም ስጡ፣ እዛ ሲሰጥ እዚህም ስጡ። ስጡ ያላችሁም ጋይስ አንድ አበባ ነው የሚያስፈልገው። ምን ልልሽ መሰለሽ ሮክሲ ሆንዬ ግን አንድ ነገር ተባበረኝ እሺ። ነው አንድ አበባ ጋይስ ምን ልተባበርሽ? እንትን ባል በጣም እፈልጋለሁ እውነት ማለት ነው። እና አሁን እናንተ ቺት መደራረግ ና የምትሉትን ፊሊንግ አላውቀውም እና ባልፈልግልኝ ማውቀው ሰው ቢኖር አንቺ እንዲያገባ አልመክርም። አንተ ኖ እዚህ ጋር አልሰማለችኝ ብለህ ትዳር አታሳጣኝ። ግን እንደ እውነቱ ስታቀኝ ምናምን በአካልም ታቀኛለህ ምናምን ስታቀኝ እኔ ቆንጆ ሚስት መሆን አይመስልም? የሆነች ጎበዝ ጠንካራ ባሏን የምትንከባከብ ደስ የምትል ሚስት መሆን አይመስልም? ግን የምር ቁም ነገር ነው የምጠይቅኝ። ይህን ቁም ነገር ስለአንቺ የሚሰማኝ ነገርሽ ጥሩ ልጅ ነሽ ብዬ አስባለሁ። ጥሩ ልጅ ነሽ። ምግብ መስራት ትችያለሽ። ጠንካራ ሴት ነሽ። ብቻሽን ነው የምትኖሪው። ፈታ ያልሽ ሰው ነሽ። ከሰው ጋር ለመግባባት ለኮሚኒኬሽን ምናምን ጽድት ያልሽ ሰው ነሽ። ግን ሪሌሽንሽፕ ላይ ግን ምትሆኝ አይመስለኝም። ለምን በሪሌሽንሽፕ ብዙ ላይ ታውቀኛለህ? አላውቅሽም፣ ግን የሚሰማኝን ነገር እኮ አንተ እንደ እህት እንደ ጓደኛ እንደ ወንድ ብራዘር ስላየኝ ነው እንጂ በፍቅረኛ በኩል ላየኝ ሰው በጣም ፍቅረኛ መሆን የምችል ሰው ነኝ። እሱ አንተ ያንን ፓርት አላየከውም። እሺ ጠይቀሽም ስለ ራስሽ ነሽ እንደምትመለስ ነው። ያንን ፓርት አላየከማ። ያንን ፓርት ስላላየክ ያንን ፓርት ደግሞ መዝለል ነው ያለብህ። ጠየቅሽኝ እኮ አንቺ ጠየቅሽኝ። የሚሰማኝን አስተሳሰብ ልንገርሽ ብዬ እኮ ነው። እሺ በቃ መሆን አይመስልም። ለምን መሰለሽ ልትሆኝ የማይመስለኝ? አንደኛ በጣም ብዙ ነገሮችን ቀለል አድርገሽ ነው የምታየው። ወንድ ልጅን ሊያናድ ወይ ደግሞ ሊያበሳጭ ሊያገዳድል የሚደርስን ነገር አንቺ ቀለል አድርገሽ ኖርማል መብቴ ነው ብለሽ ነው የምታስበው። ትዳር ላይ ደግሞ ያ ነገር አይሰራም። ትዳር የአንቺ ብቻ ሳይሆን የሁለታችሁም አብራችሁ የምትኖሩበት ነው። እሱ የማይፈልገውን ነገር አንቺ ማድረግ የለብሽም። አንቺ ማትፈልጊውን እሱ ማድረግ የለበትም። ሁለተኛ ደግሞ ትበሳጫለሽ፣ ብስጭት አለ እና 6 ዓመትም 4 ዓመትም የቆየ ሪሌሽንሽፕ ቢኖርሽ ተበሳጭተሽ አቦ ፍታኝ ተወኝ ምናምን ብለሽ በአንዴ ማቋረጥ ትችላለሽ ብዬ ስለማስብ ለትዳር ነች። አቦ ግን መሆን ግን እይታ በጣም ጥልቅ ነው ታውቃለህ።
ጠለቀብሽ? ጠለቀ። አንተ እንዴት እንደዚህ ገመትክ? አሁን ለምሳሌ የ6 ዓመት የምንም ያክል ዓመት የቆየ ሪሌሽንሽፕ ከሆነ አንቺ ካልተመቸሽ የተጨነቅሽ ከመሰለሽ አቦ በቃ ፍታይም ብለሽ ብቻ በዛ ተጨርሻለሽ ያልከባል። ስልክ ብቻ ልትጨርሽ ነው ይመስለኝ እንዳትደውልብኝ ምናምን ብለሽ። እሺ ሌላስ? ሆን አንድ ቀን አግኝታኝ እንደዚህ ካወከኝማ ከባድ ነው። ምን ነው እንቴ ነው ከሮብሲ የተገናኘ ነው 4 ቀን 3 4 ይመስለኛል። 4 ቀን 4 ቀን እኮ ብዙ ነው ሰውን ለማወቅ። 4 ቀን ውስጥ ጋዲያን አውርቻ ቃለሁ። እናንተ ስቁም ነገር ስታወሩ እኔ ፍላመጣለሁ። አይገርማችሁም ጋይዝ? አሁን ከሮብሲ ጋር ፎቶ የለንም። አንድ እኔ አሁን ከሴት ጋር ስቅና ፎቶ አልነሳ ቪዲዮ አልቀረጽ። አንተ እንትን ላይ የሚኖረው ቪዲዮ እንቀረጽ። አንተ የሆነ ቦታ ነው ቪዲዮ የሚኖርህ ብለዋል። አውቄ ነው ግን ፎቶ ቪዲዮ እንስራ ስልክ ለምን እምቢ አልከኝ? ነው አንተ ነው ያልከኝ እንስራ። ወይኔ ጉዴ! አሁን እሺ፣ በዚህ በኩል ለሌሊት ለምን እንደሚያዛገኝ ስማ። መሆን ዛሬ እንዴት ቤት ሆንክ? በዚህ ሰዓት ምን ሰራለህ ቤት? እኔ ከቤቴ የመውጣ አይነት ሰው አይደለም። ቤቴ ነው ቁጭ። ለምን አትመጣም? በሩቅ ነሽ። እህትሽ አለች? አዳማጭ ነው የምትፈልገው አለ ያ ነገር። መጽሐፌን ይዤ ልመጣ ነው። ማጋኔ ጋር መጽሐፍ ይዘህ አይደለም? መጽሐፍ ይዘህ አንተ እያወራህ ከማልሰማ ሰው እኮ ነኝ እኔ ማለት ሆን አሰማም እኮ በይተው። ነገ የት ነው የምትሆኑት? ነገ ሰሚት ቤተሰብ ጋር ነው። ናርዲ ጋር። ናርዲ ሰሚት አለች። ሰሚት ናት። አያትም ሰሚት ነው። ስሙን አላውቅም ብቻ እዛ አካባቢ ሌላ መንገዶች ይገኛል። ራስሽን ግን አንድ ቀን እንዲህ ቢሆን ብለሽ አስበሽ ታውቂያለሽ? ለምሳሌ ሮብሲ ቂጥ ባይኖራት ብለሽ አስበሽ ታውቂያለሽ? ውሃ በላኝ። አመሰግናለሁ። እኔ ቂጥ ምናምን ሳይሆን የምር እንደዚህ በአካል የሚያገኘ ጊዜ የሆነ የደስ ደስ ሰው የምትስብ የሆነ ደሜን የሚስብ አይነት አለ። አይ ስሚ፣ ደስ ያለሽ እኮ ደስ የምትይ ሰው ነሽ። ወንድ ልጅ በጣም በጣም ስለሚወድ ሲያይሽ ይላል ሰፍ ይላል። አሁን እንደኔ አይነት ወንድ ቢበዛ ኖሮ እንደናንተ አይነት ሴቶች ተረጋግታችሁ ትቀመጡ ነበር። እኔ ባይዘው የተረጋጋው ሰው ነኝ። እኔ አሁን ሮብሲ በዚህ በኩል ብታልፍ በዚህ ብታልፍ ምናምን አሁን ምንም አይታይም። አንዳንዴ ከኔ ጋር ሆና ነው ሰው ሲያያት። አሁን ባለፈው ስጋ ቤት እጅሽን ልትታጠቢ ስትሄጂ ሰው ሲያይሽ ይገርመኛል። ልክ ተነስተሽ ስትሄጂ ምናምን ሁሉ ፍዝዝ ብሎ ነው የሚያየው። እና ብዙ ወንድ እንደዛ ሆኖ ስለሚያይሽ አንቺ ምንሽ ይጨምራል። አሁን ብዙ ሴቶች እኔ አይቻቸው አላውቅም። እኔ አላየክም እንዴ ሰው መሀል እንዴት እንደምፈራ እንዴት እንደምሳቀቅ ገብቶኛል። ግን አሁን ጋይስ ሮብሲ ደስ የሚል ባህሪ ያላት ደስ የሚል ለሰው ሀሳቢ ናት። ፈታ ናት። ስትገናኙ ምናምን ወሬዋ ምናምን ፈታ ነው። ግን ብዙ ሰው ያንን አይረዳም። ብዙ ሰው የሚያየው ምንድን ነው መቀመጫሽ ነው። አሁን መቀመጫ ባይኖርሽ አሁን ያለሽ ኮንፊደንስ በአንድ ውርድ የሚል ነው የሚመስለኝ። አይወድ አንድ ቀን እንደተነፈሻል አትቀል ትተነፍሻለሽ ብሎ አይወድም። ኮንፊደንስ ምንና ምንድን የማይገናኝ ነገር እኮ ነው። ጋይስ አንድ አበባ ስጡኝ። አይ የምሬን አይወድም። ኮንፊደንስ አይወድም። አታስብ። አሁን እንዳልኩ እኔ የምፈልገውን ነገር በአንተ ጋር ብዙ ሰዎች አሉ። የምር ማለት በቃ ፈልግልኝ መሆን አልገባህም። ቆይ እንዴት ነው እኔ ሰው እኩል እንደሆነ አትፈልግም? እንዴት ማለት ቆይ ኧረ ተረዱኝ።
ትዳር ነው የምር ሮብ ሲል አጋባሽ ወላሂ በስቲ ከዛን ግን ከሱ ውጭ ምናምን ሌላ ማየት ምናምን የለም። ምን ነክቼ ይሳቃለሁ? አጣ ነጣ ደህየ ብለሽ አትይው። አረባ እንዴ ምን ሆነክ? ከአንድ ፍራሽ ወደ ሌላኛው ፍራሽ ሞላኝ ነው። ሚስት ነው የምትሆኝው እና ከዲያ ከቤት መውጣት የለም። እሱን መቀለብ፣ እሱን መንከባከብ። አሽከር መሆንለት ሰው ፈልግልኝ እኮ አይደለም ያልኩ። ሚስት መሆንለት ንግስቱ መሆንለት ሰው ነው እንጂ ያልኩ አሽከር መሆንለት እሱን ቁጭ ብዬ የምቀለበው ወንድ ፈልግልኝ አለ። ዘንድሮ ሴቶች በጣም ደካማ አስተሳሰብ ስላላችሁ ነው እንደዚህ አይነት አስተሳሰብ ያመጣችሁ። ቆይ ወይ አንቺ አውሪ ወይ ሌላው ራስ ነው። አሽከር መሆን አይደለም ቃሉ። ለምን ተቀይሩታላችሁ? አሁን ለምሳሌ እየቀለብሽ አልከኝ እኮ አንተ እየቀለብሽ ደግሞ ቁጭ ብለሽ እየቀለበሽ አንድ ነገር ልንገርሽ። ቁጭ ቪዲዮ እኔ ነኝ አይደል ባልፈላጊው አዳምጠኝ። ሀይ ይኸውልህ እሱን ቁጭ ብሎ ቁጭ አይቀለበኝም። እኔ ቁጭ ብዬ አልቀለብም፣ እሱን ቁጭ ብሎ አይቀለብም። ሁለታችንም እንሰራለን፣ እንኖራለን፣ እንለፋለን፣ እንዋለዳለን። የትኛውም ወንድ ለሚስቱ ሲል ውጭ ወጥቶ ተጋግጦ ሰርቶ ተሸክሞ ብር አምጥቶ የባሪያነት ቆይ ባለትዳር ወንድና ሴት ካሉ አሁን ብዙ ጊዜ የሚንጸባረቀው ሀሳብ ስለሆነ ሴቶች አሁን ለባሎቻችሁ ምግብ መስራት አለባችሁ ስትባሉ እኔ አሽከር ነኝ እንዴ እኔ እየሰራሁ እሱ ቁጭ ብሎ የሚበላው ምናምን ሚል ስሜት አለባችሁ። ይሄ የበታችነት ስሜት ነው። የትኛውም ወንድ ነው የምልሽ ውጭ ሰርቶ ሲመጣና ገንዘቡን ለሚስቱ ሲሰጥ ወይ ገንዘቡን ሲንከባከብ እኔ ለእሷ ባሪያ ሆንኩኝ ብሎ አያስብም። ተረዳሽኝ? መሆን ከአንተ ሁሌ የማልወደው ባህሪ ነገር ጠምጥመ ሰው ያላመነበትንም ነገር ቢሆን ለማስገባት ትሞክራለህ። የባሪያነት ስሜት አይደለም። መስራት ባለብኝ ሁኔታ እሰራለሁ። አሁን እኔ ነኝ ባልፈልግልኝ ያልኩ አይደል? እኔ ሙያ የለኝም። አንድ እንድታውቁ ባልሆናችሁ የምትመጡ ሰዎች ይህንን እንድታውቁልኝ የምፈልገው ነገር ሙያ የለኝም። የውጭ ስራ ከአንተ እኩል ምንም አይነት ስራ እሰራለሁ። ከዛ ውጭ ቤት ቁጭ ብለሽ እንደዚህ ሁኚ እንደዚህ ይኸው ጄኒያ ውስጥ ጄኒያ እና ሙያ የለኝም። ባለፈው አንተ መተህ ምግብ ሰርቼ አምጥቼዋለሁ አይደል? ይጣፍጣል ምግቤ ውሃ ቅጠል አይልም። ያንን ከሚበላ ደግሞ ቢቀርበት ይሻለዋል። ምንድን ነው አንቺ አሁን እንደ ሚስትነት አንድ ሰው ሲያገባሽ ጥቅሙ ምንድን ነው ለሰውየው? ቆንጆ ንግስት ሚስት ሆንለታለሁ። ንግስት ማለት ምንድን ነው? ሰውዬ ጥያቄ በጥያቄ አትመልስልኝ። ቆንጆ ንግስት ሚስት ሆንለታለሁ። እኔን ከበላ ይበቃል። ምግብ ባይበላስ? እኔን ካገኘ ምግብ ባይበላስ? አንቺን ካገኘ ማለት አንቺ ጣዖት ነሽ? ምንድን ነሽ? አንቺን አገባ ከዛም በኋላ ቁጭ አልሽ። ምንድን ነው እሱ የሚያገኘው ጥቅም? እኔ ያጠገቡ ካለው ጭራሽ አይርቦሙ። አሁን እኔ ሚስት ብሆን ለምሳሌ አይነ በሀይ ጣማ ፍቅር ስተኝ ገና የምጠግበው። ኧረ ስንት አይነት ሰው አለ። ኧረ አይ ግን ቀልድ ነው የምር። እኔ ሚስት መሆንለት እሱም ባል የሚሆነኝ ወንድ ፈልግልኝ። እኔ በጣም የምናደደው ሴቶች እንደዚህ ሲሉ አይደለም። ማን እንደሚያናደኝ ታውቃላችሁ? ወንድ የምታናዱኝ ወንዶች እግዚአብሔርን ሴቶችን እዚህ ሰቀላቸኋቸው ለአንድ ነገር ብቻ ብላችሁ እሙሙ ፍለጋ ከአንድ ሴት እሙሙ ብቻ ለማግኘት እዚህ ሰቀላቸኋቸው። በቃ እነሱ የሚያስቡት በቃ በጣም ያለ እኛ መኖር አይችሉም። እሱን ከሰጠሁት ዓለሙን እንደሰጠሁት ነው ብሎ ነው የሚያስቡት። እንደዛ ሴትም ግዴታ አለባት፣ ወንድም ግዴታ አለበት። ሰርተ ለፍተ ሚስትህን ማብላት አንድ ነገር ነው ያለ ነገር። ግን ሰርተ ለፍተ አንተ ደክመ በላብ ስትመጣ እሷን ምግብም ሳትሰራለን
ምንም ሳታግዝ እሙሙ ብቻ እየሰጠች የምትኖር ከሆነ አንተ ውሻ ነው ለመሰለ። ውሻም ጅብም አድኖ ያመጣል እኮ ለሚስቱ ምግብ። ከዛም በኋላ ከሚስቱ የሚያገኘው ምንድን ነው? ብቻ። ይሄን ካሰብክ ውሻ ነው ወንዱ ማለት ነው። ወንዶች አሁን ሮብሲ እንዳንቺ አይነት ሴቶችን በጣም ትቢት እንዲኖራቸው እና ያጠበታቸው ማን እንደሆነ ታውቃለህ? እንዳንቺ አትበል። እኔ ከማንም ሴት ጋር እንዳንቺ እንደናንቱ የሚባል ሴት አይደለሁም እኔ። ባል ምንድን ነው? ሚስት ምንድን ነው? መጀመሪያ እሱ ላይ ባል ዘውድ ነው መሰለኝ፣ ሚስት ጎፈር ናት መሰለኝ። አላውቅም። ዘውድና ጎፈር ናቸው መሰለኝ። አላውቅም። እኔ ሰው አሁን አንተ ፈልግልኝ ነው እንጂ አፋጣቂ ግን ካሉኝ ጋር ራሱ እያፋታኝ ነው ማለት እኮ ነው። ነገርኩሽ እኮ ባል የምታገቢው አንቺ ምን ጥቅም ልትሰጪው ነው? ሞን ፊቴ ብኩር በብኩር ታያላሽ። ግን የምር ነው እንደምትናደደው ጋይሳ እንደ አበባ ስትኝ ወዶች በአንቺ አስተሳሰብ ብዙ የሚስማሙ ሴቶች ስላሉ እኮ ነው የምናደደው። አንቺ ብቻራን ሀበሻ ይባል ቴንኪ ጋይስ። አንድ አበባ አስገርኳችሁ። ለሁሉም ችግሮች መሰረታዊ ችግር የፈጠርነው ሰዎች ላይ ስናይፐር ጉድም ፕሊስ ካላችሁ አንተ ለምንድን ነው በዚህ ልክ የምትበሳጨው? ሰከን በል ረጋ በል። ሀይ ለራስ ፈልጎ ህኝ ነው። እኔ ባልፈልግልኝ ስለ አሁን ብዙ ነገሮችን እያጣጣልክ ነው። ብዙ ነገሮችን ወንዶች እንዳይመርጡኝ እያረክ ነው። ጥሩ ባህሪ ነው ያለሽ ምንድን ነው ያለሽ ምናምን ለሪሌሽንሽፕ አትሆኝም። እና እኔ ምን ያደርግልኛል? ባህሪ ለሪሌሽንሽፕ ካልሆነልኝ ለትዳር ለባል ካልሆነ እኔ ምን ያደርግልኛል? እኔ ኢቨን ባልሆን እንኳን ሆን ታውቀኛለህ፣ ጓደኛዬ ነህ ምናምን ነው። እንደው ማልሆን ሰው እንኳን ብሆን ወድቄ እንዳልወድቅ እንዴትም አባብለ ለአንዱ ማስረከብ ነው የነበረብህ እኮ። ያገባሻለሁ ሮብስዬ። አንቺ ብቻ አይደለም በአንቺ አስተሳሰብ ብዙዎችን ስለመቃኝ ነው። የምር ነው። ሴቶች አሁን መጡና እዚህ ሶሻል ሚዲያ ላይ መኪና ከሌለው ቤት ከሌለው ሰርቶ ማያበላኝ ከሆነ እንደዚህ ካላረገ እንደዚህ ገንዘብ ከሌለው ጉቺ ምናምን ይሄ ቦርሳ ካልገዛልኝ ምናምን ይሉና ቆይ ስሚኝማ፣ እሱ ያሁሉ ነገር አረገልሽ። አንቺ በምትኩ ምንድን ነው የምታረግለት? ምንድን ነው እንደዛማ የማረጋገር ካለውማ በደንብ እንከባከባል። ሚስት እናት ነው የምሆንለት። የሚንከባከበው ሰው ያጣል እንደ እሱ ገንዘብ ካለ። አንድ ጥያቄ እኔ አሁን አንድ ነገር ልንገርሽ። እኔ አሁን እንዳለ ሙዲ ወይ እንደወርቁ አይተ ነው ገንዘብ የምሰራ ብሆን ሚስት ምን ይሰራልኛል? እንደናንተ አስተሳሰብ ከሆነ መቶ የምትንከባከበኝ ሴት አላገኘም እንዴ? አሁን እኮ የኔ አስተሳሰብ ምን ሆኖ ነው ከኔ ጋር እንደዚህ የምታወያጫብረው? ሆን እኔ ምን አገባኝ? ባል ካገባው ባሌ ላይ ቺት አላረግበትም። አንደኛ በደንብ ከባከባለሁ፣ ሁለተኛ እንደ እናትም እንደ ሚስትም፣ ሶስተኛ ደግሞ ቅድም እንዳልከኝ እሱ ቺት ካደረገ ደግሞ ባል ትፈልጋላችሁ፣ ግን ሚስት መሆን አትችሉም። የዘንድሮ ሴቶች እሱን አስተሳሰባችሁ። መጀመሪያ ሚስት ለመሆን ተዘጋጁ። ሚስት ስትሆኑ ከወንዱ ጋር ፉክክር አትያዙ። አሁን ቅድም እንደምሳሌ እኔ አሽከር ሆነኝ እንዲያሽ አሽከር ሆነሽ አይደለም ሚስት ቁጭ አድርገሽ ትቀልቢዋለሽ አልከኝ። ቀልቢው ማለት አንተ ቃሉን ያንን ቃል ለምን ተጠቀምከው? እኔ ለዛ ቃል ነው አሽከር ነኝ ወይ የመለስኩልህ እንጂ ለባሌ አላበስልም ምናምን አይደለም። ገባ? እሱ ሲበላልኝ ሲወዛልኝ ሲያምርበት ነው የእሱ ሚስት እኮ ናት የምባለው። ገባ? ግን ደግሞ ቁጭ አድርገሽ ቀልቢው ማለት ስፈልግ ነው የማደርገው፣ ግዴታ አይደለም። ቁጭ አድርግቼ እሱን ለሱ ወጥ እየቀቀልኩ ማብላት ግዴታ አይደለም። ሚስት ማለት ምን ማለት ነው? መልሽልኝ እስኪ። እሱ እኮ ግዴታ አይደለም። እሱን የመቀለብ ግዴታ የለብኝም። ፈርቶ እስካመጣ ድረስ ሚስት እኔም ሰርቼ አመጣለሁ። እሺ እኔ ሰርቼ ላምጣ፣ እሱ ቁጭ አድርጎ ይቀልበኝም? አዎ እሺ እኔ አንተን ላግባህና ቁጭ አረጋሃለሁ። እኔ ኬትም ሰርቼ ለፍቼ ለቤት ጠበቅቼ አምጣለሁ። እንዳልኩ ቁጭ አድርገህ ልብሴ እያጠብክ ሰራ ቀልበኛል። አፓረንት ሊላ የምትሉት እኮ ሄዳችሁ ሽማግሌ ላይ መደነስ ምናምን ነው። ላቤን ጠባርግ ኖ የምን ሽማግሌ? ማነው ሽማግሌ መሆን? ማነው ሽማግሌ? አንቺን አይደለም። ይሄ እንደዚህ ስትል ጊል እኔን ይነካል። ገባ? እዚህ ጋር ከኔ ጋር ነው እያወራክ ያለው። ስለ አጠቃላይ ሴቶች አይመለከተኝም።
ግን እኔ ሽማግሌ ስር የምርመጠመጥ ሴት አይደለሁም። ለምሳሌ እኔ አንድ ነገር ልንገርሽ። አንቺ አሁን ለምሳሌ በፕሮፌሽንሽ አሁን እየሰራሽ ነው? ስራ አለሽ? አዎ አለኝ። ምንድን ነው ስራሽ? አይመለከትም። ስራ ግን አለኝ። እየሰራሽ ወንዱን ማብላት ከቻልሽ ትችያለሽ። እየሰራው አበለዋለሁ፣ ልብሴን ጠብ። ግን ተፈጥሮ የሚባል ነገር አለ። አሁን አንቺ ከዚህም ከዛም ብዬ አመጣዋለሁ አልሽ፣ ብታረግሽ ያኔ ማን ሰርቶ ያመጣል? አሁን ወንዱ ሚስቱ መንበል ወንዱ ቤት ውስጥ ቁጭ ብሎ ለአንቺ ምግብ መስራት ብቻ ይሁን ስራው፣ አንቺ ገንዘቡን ከየትም ለፍተሽ ታመጫለሽ። ከዛ ስታረግሽ ማን ገንዘቡን ያመጣል? ተፈጥሮ ራሱ እኮ ተገድባቸዋለች። ሴቶች መጣው ብቻዬን በኋላ ይሻላል። እንዲሁም አንቺ ሳትኖር ሴቶች ልትረዱት ያልገባችሁ ነገር ተፈጥሮ ራሱ እናትነትን ስትሰጣችሁ ትገድባችኋለች። ለባሎቻችሁ ምግብ መስራትን እንደ ግርድና ለምን ታዩታላችሁ? ገረድስ ብትሆኑ ለምትወዱት ሰው ገረድ ብትሆኑ ምን ችግር አለ? ወንዱ ለሚወዳት ሴት ባሪያ ሆንኩኝ ብሎ ኮምፕሌን ሲያደርግ ሰምታችሁ ታውቃላችሁ? ወንዱ አሁን ተሯሩጦ ገንዘቡን አምጥቶ አለቃው ሰድቦት ስራ ቦታ ብዙ ሰው አመናጭቆት ታክሲ ላይ ከብዙ ሰው ጋር ተጣልቶ ገንዘብ ሰርቶ ሲያመጣ ውይ ለዚህች ብዬ ባሪያ ሆንኩኝ ይላል እንዴ? አይልም እኮ ግዴታ ስላለበት ነው ሰርቶ ያመጣል። እኔ ደግሞ አሁን የትኛውም ሴት መጣ ሰርተ ገንዘብ አምጣ ብትለኝ እንዲ ለአንቺ ባሪያ ስለሆን ነው ምናምን አልልም። የባሪያነት ስሜት አይሰማኝም። እውነት ነው፣ ለሚስቴ ሰርቼ ማምጣት አለብኝ ገንዘብ። ሴቶች ግን ውስጥ ለባሎቻችሁ ምግብ መስራት አለባችሁ ሲባሉ አሽከር ነው እንደፈለገው ገረድ ነው እንደፈለገው እንዲ ለምትወዱት ሰው ገረድ ብትሆኑ ምን ችግር አለው? አንድን ሰው ደግሞ እንደዚህ የሚሉ ሴቶች ናቸው መጨረሻ ላይ ከገረድም ገረዶ ነው እንትን የሚሉት። ልክ ባል ሲያገኙ አሁን እንደዚህ ለቃል እንደዚህ ይላሉ እንጂ ልክ ባል ሲያገኙ ኩሽና የሚገቡት እነሱ ናቸው። እዛ ያለው ባላቸው ሌላ ወንድ ጋር እንዳይሄድ። ለምን? በዚህ አስተሳሰባቸው ማንም አይጠብሳቸውማ፣ ሌላ ሰው አይጠብሳቸውም። ሞኒዬ ጨረስክ? ምን አልክ? አልሰማሽም? ታፕታፕ ከ600 ሰው 30 ሰው ብቻ ታፕታፕ የሚያደርገው ሞኒዬ። በቃ አሁን አንተ እኔን ባላጋባኝ ስል ጭራሽ እያፋታከኝ ነው ያለከው እና ባልፈልግልኝ በሄድክበት ምናምን ወይ ደግሞ ነገር በአካል ሳገኘ በስነስርዓት እነግርሃለሁ ምን አይነት መስፈርቴ ምናምን እና ደግሞ ብቻ ነገር እነግርሃለሁ። ልታረግሽ ነው እንዴ? እና ምን ሆንሽ? ከፋኝ ግን ለትለቁም ነገር አትሆንም ስትል የ6 ዓመት የ4 ዓመት ሪሌሽንሽፓን በአንዴ በቀኝ ብላ ነው የምታቋርጠው ስትል ከፋኝ። በጣም እውነት ተሰምቶኛል። ለምንድን ነው የሚከፋሽ? ባህርሽ እኮ አይተሰማኝ እንዴ? ቢሆን እንኳን ሸከንፍና አድርገህ ነው እኔ መዳር ያለብህ። 6 ዓመት ሪሌሽንሽፕ ላይ ከጨቀጨቀኝ አቡ በቃ ተወኛ ብዬ እንደምዘጋው አንተ እኔን ካወቅኝ ይህንን ሶሻል ሚዲያ ላይ ማውጣት በሀሳብ ልዩነትማ ማመን አለብሽ። እኔ አንቺ ስለ እኔ የምታስቢ ማስተሳሰብ መቀየር አልችልም። አሁን ለምሳሌ እኔ ሮብሲ ሚስት ፈልጊልኝ ብልሽ እና ምን አይነት ባህሪ ነው ያለኝ ብልሽ ምንድን ነው የምትይው? ስለ እኔ ባህሪ ንገረኝ እስኪ ካየሽው። አንተ ምን ስትል ከምናምኑ በኋላ ወይስ ከምናምኑ ምናምን በፊት? ከአጠቃላይ ባህሪ ስታይኝ እኔ አሁን ለምሳሌ ጥሩ ነገር አለኝ፣ ጥሩ ጎኔንም አሁን አንድ ሴት መሆንን ላግባው እንደ ባሌ ላርገው ብትልሽ ቤስት ፍሬንድሽ አይ ይሄ ጥሩ ጎን አለው ጥሩንም መጥፎንም ነገርኛ እሺ እኮ ነገር ጥሩ ባህሪ ያለ ተንከባካቢ የሆነ ስስ ልብ ያለ እንደ እናት ሚስኪን ነህ፣ ተንከባካቢ ነህ። ሴት ልጅ በጣም ለየትኛውም ሴት አይደለም ሪሌሽንሽፕ ላለ ሴት ለየትኛውም ሴት ኢቭን ለኔ ለወንዷ ራሱ እኮ ታዝንልኛል። የምታዝንልኝ አይነት ሰው ነህ። የሆነ ነገር ስምንሽ ምናምን የምትል ሰው ነህ እና
ሴት ልጅ ትሬት ማድረግ የምትችል አይነት ወንድ ነህ። ግን አንተ እኔ መቼ የማልቀበሉና ማለዱ ኢጎ አለብን። አንተ ያልከው ካልሆነ ሌላ ሰው ያለው ልክ ሆኖ አይታይህም። ጭራሽ በቃ አትቀበልም፣ አትፈልገውም ያንን ነገር። እሱን ነገር አልወደውም እኔ ማንኛውም ወንድ ላይ ሌላ ማቶቹ ነገር እና ደግሞ ሌላ ነገር ደስ ይላል። ኢጎ ብቻ አለብህ። በቃ አሁን እኔ ይህን አስተሳሰብሽን ልቀይረው አልችልም። ለእኔ ያለሽ አመለካከት አረ ከድሮም በቃ ኢቨን በአካል ሳላገኘ በፊት የነበረ እንደዛ ነው እንዴ ሊሆን ይችላል እንደ ብዬስል በአካልም ሳገኘ ምናምን በቃ ኢጎ አለብህ። አንተ ያልከው ልክ ነው። ከዛ ኢቨን ልክ እንዳልሆነ እንኳን እኛ እያወቅን እንዲህ ዙሪያ ጥምጥም ሄደህ ታሳምነኛለህ፣ ታሳምናለህ። ማሳመን ክፍት ነው። ምታምኚው እኮ ስህተት ስለሰራሽ እኮ ነው። እኔ ስለወሩ አይደለም። ማሳመን ትላለህ። አንድ ምናልሽ ነገር ሰው ልጅ ጥሩ ጎንም መጥፎ ጎንም አለ። አንዱ ኤክሴ እንዳንተ ነበር ባይዘው አንዱ ኤክሴ እንዳንተ አይነት ባህል ያለ እኔ በጣም ብቻዬን ነው እንጂ ይኸውልህ ኤክሲያት በይ ሌላ ነገር በይ ምንም አታውቂም አንቺ እኮ አንዱ ኤክሴ ምን ችግር አለው? ኤክሴማ እኮ ባለ ፍሬንድ ነበረኝ፣ ገርል ፍሬንድ ነበረኝ እያልሽ እኮ። ኦኬ እንደዛ ነው እንደ ኤክሴ ማለት ይሄ እንደ ጓደኛ ምናምን ዝም ብለህ የምትወደው ሰው የለም። ድንግል እንደሆንኩ ታውቃለህ። እሱን ነገር ላይ ያለው እኮ ቤስት ፍሬንድ በይ ድንግል እኮ። ስለዚህ ቤስት ፍሬንድ አይደለም፣ ቤስት ፍሬንድ አይደለም። ቤስት ፍሬንድ ሳይሆን ኖርማል ይሄ እንዴት ነው እንዲህ የምትወደው ምናምን ክረሽ ይገበ ክረሽ ነው ይባላል። እንዴት ነው የሚባል ነው ብቻ እሱ እንዳንተ አይነት ኢጎ አለበት እና ዝም ብሎ እንዴትም ብሎ የማሳመን ችሎታ አለው ምናምን ዙሪያ ጥምጥም ይሄዳል ምናምን ያሳምናል ሰው። እኔ ወንዶች እንደዛ ባትሆኑ ደስ ይለኛል። ኢጎ ባይኖርባችሁ የሆነ ነገር ተቀበይ ነይ ምናምን እና ጨለመ ስልኬ ከዚህ ሊያመጣብሽ ነው። ሞንት እዚህ ላይ በፊት እንደዚህ ሲመጣብኝ ዋርኒንግ ሰጠኝ ምናምን ብዬ ነበር እኮ ካይስታብል ጮህ ነበር። በፊት እንደዚህ ሲመጣብኝ ዋርኒንግ ሊሰጠኝ ነው እላለሁ። ሮብሲ ወደፊት የምታስቢ ምንድን ነው? የዛሬ 3 ዓመት ምናምን ሮብሲን የት እናገኛታለን? የዛሬ 3 ዓመት ምን እፈልጋለሁ? ትዳርም ልጅም እፈልጋለሁ። የዛሬ 3 ዓመት የልጅ እናት ላይ የተረጋጋ ትዳር ይኖረኛል። ፋይናንሻሊስ ፋይናንሻሊ ስቴብል ነው ብሆን ጥሩ ኖረኛል ነው ኬር እኔ በቃ ደስተኛ ሆኜ ብቻ ነው ከምወደው ሰው ጋር ልኖር። ግን አንቺ የዛሬ 3 ዓመት እቅድ የምታደርጊው ባላለሽ ይቻለሽ በቃ የተረጋጋ ትክክለኛ የሙስሊም ሴት አይነት ላይፍ ውስጥ ታገኘኛል። እንግዲህ ካልባሰብኝ አሁን ካለውበት ብሶብኝ ካልሄደ እንደዛ ብዬ አስባለሁ። ከባሰብኝም ምንም ማድረግ አይቻልም። የሴቶችና የወንዶች ላይፍ የሚለያየው ይሄ ነው። እኔ አሁን የዛሬ 3 ዓመት እንዳንቻ አንድ ሰው ታብታባ ብዙ ወንድን አሁን ብዙ ሴትን የዛሬ 3 ዓመት 4 ዓመት ምን ታስቢያለሽ ስትባል ትዳር ይኖረኛል ልጅ ይኖረኛል በቃ ድሪማችሁ እሱ ነው። ባይዘዌ ትዳርና ልጅ ድሪም አይደለም። ባይዘዌ ድሪም አለ። አንዳንድ ሰው እንደዛ ያስባል። ድሪም አይደለም ግን እኔ አሁን በማስበው አይነት የሆነ ፕላን ባደረግኩት ነገር በዚህ በ3 ዓመት ውስጥ የማስባቸውን አድርጋቸዋለሁ ብዬ በአይምሮ ውስጥ ያሰብኳቸውን ነገሮች አሳክቼ ነው ልጅና ትዳር የሚቀጥሉ። ህልሜን ሳላሳካ ምናምን ህልሜን ሳላሳካ መቼም እኔ ሮብሲን ትዳር ውስጥ አታገኘኝም። አንቺን ብቻ አይደለም እኮ አንቺን ብቻ አይደለም እያልኩሽ አንዳንዴ ደግሞ እንደ ሰው ልጅም ስታስብ ቁሳቁስን ስታሳድድ ህይወትም ያልፋል። ለውጥ ብቻ ሳይሆን መሞትም እኮ ልነግርሽ ነው። 100 ሴት ብትጠይቂ ከ100 ቢያንስ 90ዎቹ የዛሬ 5 ዓመት ምንድን ነው የምታደርጊው? ትዳር ኖሮኝ። እሺ አንተ የዛሬ 5 ዓመት ምንድን ነው የምታደርገው? እኔ የዛሬ 5 ዓመት እዚህ ሀገር አልኖርም። ከዚህ ሀገር ወጥቼ የተሻለ ላይፍ ለማግኘት ወደ ውጭ ሀገር ሄጄ ወይ እየሰራው ነው። ብትሞት ስስቀላ ሞትኩም ራሴን ተክቼ ወንድ ልጅ እንደውም ራሴን ተክቼ ነው ማለት ያለበት። የለበት ወንድ ልጅ ራሴን ተክቼ ነው ማለት ዘሬን አስቀጥዬ ማለት ነው ያለበት።
እንጂ ከዚህ ሀገር ወጥቼ ምናምን ከዚህ ሀገር ወጥተህ እኮ ድጋሚ አሽካር ነው የምትሆነው። እንሰራለን ይላለን። እንደዛ የሚያስበው አህያ ሰው ነው። እንዲህ ዛሬን ታክቼ እኔ አሁን አንድ ምናገርሽ ነገር አንተ ያለመንከው ብዙ ሰው ስላለክ ነው። ብዙ አይደለም አንድ ምናገርሽ ነገር እኔ ያለ አባት ነው ያደጉት። አባቴ በ2 ዓመቴ ነው የሞተው እና ምን አይነት ስቃይ በልጅነቴ እንዳየው አውቃለሁ። የስቃይም የደስታም ጊዜ ነበረ። እንደ ሀብታምም ልጅ አድጌያለሁ፣ እንደ ድሃም ልጅ አድጌያለሁ። ቆይ እኔ ሳውራ ስሚኛ፣ ዝም ብለሽ ጣልቃ አትግቢ እስኪ፣ ዝም ብለሽ አትግቢ። እና በእኔ አይነት ላይፍ ያደገ ሰው አሁን ማስበው ማለት ነው ለልጄ በቃ ይሄ ቆንጆ ነገር ሳላዘጋጅለት ዘሬን ተክቼ ልሙት አለደ። ያ ልጄ እኔ እንደኖርኩት ወይ እኔ እንደተሰቃሁት ስሚ ኖ ከስማኛ እንዲ አውርቼ ጨርስ ናውቀናለሁ። ክፍል እንዲሰቀኝ አልፈልግም። አሁን እናትና አባቶቼ የሚያወርሱኝ ጥሩ ነገር በጣም ባለሀብት ቢሆኑ ኖሮ አሪፍ ነበር። እኔ ደግሞ እኔ እንደለፋሁት እኔ ነገሮችን ለማስተካከል እንደጣርኩት ልጄ ባይሰቃይ ጥሩ ነው። ከፈረደበትም ደግሞ ሁሉም ሄድሽም እንዴት ነው አያ ምን ትላለች አሉ እኔ ከሞትኩ ሰርዶ አይብቀል ትላለች። እና እንደዛም ሊሆን ይችላሉ። አሁን ለምሳሌ አይተኸኛል፣ ኬርለስ ነኝ ምናምን ነገሮች አዶን ኬር ምናምን ብዬ የማልፍ ሰው ነኝ። ልጅሽ ምናምን ምን አገባኝ ስለ ልጅ ልልህ ይችላል። እና ደግሞ እኔ የምናገረው ነገር ሁሉንም ነገር አትመን ሞኒጌ፣ በጣም ነው የምወድህ። ጤነኛ ነች ብለህ ማሰብህ ራሱ በጣም ነው ደስ የሚለኝ እውነት ለመናገር። እና የኔ አባት ሞኒጌ እና ጠጋበል ትንሽ ጠጋ ወደፊት ጠጋበል። እናት ተው ኖ ጠጋበል። እውነት ነው። ኧረ እኔ አልፈልግም። ወዴት ነው የምሬን? ጠጋበል ወደፊት ትንሽ ነገ ይደርሳል። በአካልማ አይሆንም። በአካልማ እኔ እናንተ እንደዚህ ነን እኮ ርቀታችንን ጠብቀን ብራዘር በያ ተባብለን የምንተላለፍ ሰዎች ነው። መልካም በዓል አላልከኝም። ባይዘወይ ለአንቺ ብቻ ሳይሆን ለመላው ሙስሊሞች፣ እኔ በጣም ሙስሊም ጀለሶች አሉ። እሺ ሞን የኢድ ልብስ ክበል ወይ አልችልም፣ ይቅርታ። ነገር ልፍሬንዴም አልገዛም። እኔ ቤት ፍሬንድ አይደለሁ ወንድምህ አይደለሁ። አይ እዚህ ጋር አሁን እኔ መናገር የምፈልገው ነገር አለ። እግዚአብሔር ነው የምላችሁ በህይወቴ እኔ እስካሁን ነው የምልሽ። ሞኒጌታ በቃ እኔ ልጣ ውጭ ናኳ ጠጋበ